በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የወቅቱን አብይ ጾምን ምክንያት በማድረግ በተለያየ ስፍራ እና ደግሞም በተለያየ ቦታ ሃይማኖታዊ መንፈሳዊ ተግባራትን እያከናወናችሁ እየፈጸማችሁ ላላችሁ ደግሞም በዚህ ሰዓት አሁን ይህንን የቃለ ዓዋዲ መንፈሳዊ የቴሌቪዥን መርሃ ግብርን እየተከታተላችሁ ለምትገኙ ለሰው ልጆች በሙሉ በያላችሁበት የጌታ ጸጋና ሰላም እንዲበዛላችሁ እየተመኘው አሁን በዚህ ሰዓት እግዚአብሔር አምላካችን በቃሉ በኩል አልፎ እንዲናገረን ለእያንዳንዳችን በሚያስፈልገን መጠን ደግሞም የቃሉን ኃይል ወደ ጆሮና ልባችን እንዲልክልን እንጸልይና የእግዚአብሔርን ቃል አንብበን እግዚአብሔር የሚለንን እንሰማለን። አምላካችን እግዚአብሔር ሆይ እናመሰግንሃለን። ክብር ለስም ይሁን። እግዚአብሔር አምላካችን ሆይ አሁን በዚህ ሰዓት በተለያየ ስፍራ ሆነው ይህንን የቃልህን ደግሞ ኃይል ለሚሰሙ ሁሉ በያሉበት የቃልህን ደጆች እንድከፍት እግዚአብሔር ሆይ ቃልህን ለሚሰማ የሰው ልጅ ሁሉ ጌታ ሆይ ጸጋህን ያለመከልከል በያሉበት እንድትለቅ እጸልያለሁ። ጌታ እግዚአብሔር ሆይ ቃልህን ልከ ለእያንዳንዳችን በሚያስፈልገን መጠን የቃልህን አብርሆት በልባችን እንድትሸሽግ ደግሞም የሰማነውን ቃል 30ና 60 ደግሞም 100 ያማረ ፍሬ በላያችን የምናፈራበትን ጸጋ ደግሞ አንተ እንድትለቅልን አሁን በያሉበት ስፍራ ሆነው ቃልህን ለሚሰሙ ሁሉ የቃልህን ደጆች ከፍተ ፊትህን እንድታበራላቸው በጌታ በኢየሱስ ክርስቶስ ስም ጸለይን። ሁሉ ሲሆን ልጅ ኢየሱስን አክብረው አሜን። እግዚአብሔር አምላካችን በረዳን መጠን የእግዚአብሔርን ቃል እናነብና አምላካችን እግዚአብሔር የሚለንን የምንሰማ ይሆናል። የሁለተኛይቱ የቆሮንቶስ መልእክት ምዕራፍ 5 ከቁጥር 17 እስከ 21 ባለው የእግዚአብሔር ቃል ክፍል ውስጥ እግዚአብሔር የሚለንን በዚህ የቃል ክፍል ውስጥ እንሰማለን። በጌታ በኢየሱስ ክርስቶስ ስም የቃሉን ክፍል አነባዋለሁ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሁን ያነበብኩት የእግዚአብሔር ቃል ክፍል እንግዲህ ከክርስቶስ ጋር አንድነት በሚል ርዕስ አምላካችን እግዚአብሔር የሚናገረንን እንሰማለን። እግዚአብሔር አምላክ የቃሉን ደጆች ይክፈትልን። እንደሚታወቀው ይሄ አሁን ያነበብኩት መልእክት ሐዋርያው ቅዱስ ጳውሎስ በቆሮንቶስ ላሉ አማኞች በወቅቱ የጻፈላቸው መልእክት ነው። የቆሮንቶስ አማኞች የመጀመሪያይቱ የቆሮንቶስ መልእክትን ሐዋርያው ቅዱስ ጳውሎስ የጻፈበት ምክንያት በቤተ ክርስቲያኒቱ ያልተገባ ተግባራት ከመፈጸሙ ጋር ተያይዞ ይታረሙና ይመለሱ ዘንድ የተግሳጽ መልእክት የመጀመሪያውን ቢጽፍላቸውም
ምንም እንኳን በመጀመሪያው መልእክት ያለመመለሳቸውንና ደግሞም ያለመበገራቸውን ያየው ሐዋርያው መልሶ እንደገና ሁለተኛውን መልእክት ጽፎላቸዋል። እንግዲህ ሐዋርያው ቅዱስ ጳውሎስ ይህንን መልእክት የጻፈበት ዋናው ዓላማ ምንድነው ካልን በዛ ያሉ አማኞች እንዲመለሱና የተቀበሉትን ሕይወት በማስተዋል ለተቀበሉት ሕይወት የሚመጥን የሕይወት ምልልስ ይመላለሱ ዘንድ ተግሣጽን፣ ቁጣንና ደግሞም ይመለሱ ዘንድ ማስጠንቀቂያም ጭምር የያዘ መልእክት መሆኑን መልእክቱን ስናነብ ስንዳስስ የምናስተውለው የእግዚአብሔር ቃል ክፍል ሆኖ እናገኘዋለን። የሆነ ሆኖ እንግዲህ ከክርስቶስ ጋር አንድነት በሚል አሁን ያነበብኩት የሁለተኛይቱ የሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ ሰዎች ምዕራፍ 5 ከቁጥር 17 እስከ 21 ባለው የእግዚአብሔር ክፍል ውስጥ እናስተውላለን። እንግዲህ አማኞች አዲስ ፍጥረት እንደሚያደርጋቸው ሐዋርያው ቅዱስ ጳውሎስ በዚህ ክፍል ውስጥ ያውጃል። አሮጌው ሕይወታቸውን በእግዚአብሔር በተጀመረ መንፈሳዊ ለውጥ ሐዋርያው ይተካል። ስለዚህ እግዚአብሔር በክርስቶስ በኩል እኛን ወይም ደግሞ የሰው ልጆችን ከራሱ ጋር በማስታረቅ በመናገር ነው ይሄ ክፍል አሮጌው አልፏል በማለት የሚጀምረው። ምን ማለት ነው? ኃጢአትን እንደማይቆጥርባቸው አማኞችን የማስታረቅን መልእክት አምባሳደር አድርጎ እንደሰጣቸው ጭምር አሁን ባነበብነው የእግዚአብሔር ቃል ክፍል ከ17 እስከ 21 ባለው ክፍል ውስጥ እናስተውላለን። ዋናው መልእክት የሰው ልጆች የእግዚአብሔርን ጽድቅ እንዲቀበሉ ኃጢአት የሌለበትን ክርስቶስን የኃጢአት መባ አድርጎ እግዚአብሔር እንዳቀረበው በዚህ ክፍል ውስጥ እንድናስተውል ይጋብዘናል። ስለዚህ በዚህ ክፍል ውስጥ ዋና መልእክት ዋና ጭብጥ ሆኖ የምናየው ምንድነው ካለን ኃጢአት የሌለበት ክርስቶስ እኛ ሁላችን የእግዚአብሔርን ጽድቅ እንቀበል ዘንድ ክርስቶስን የኃጢአት መባ አድርጎ በኃጢአተኛ ምክንያት ተላልፎ የተሰጠበትን እውነት ሐዋርያው በዚህ ክፍል ውስጥ በማጉላት መልእክቱን ያስተላልፋል። የሆነ ሆኖ ጭብጥ መልእክቱን ቁጥር በቁጥር እግዚአብሔር በረዳን መጠን እናያለን። ቁጥር 17ን ስናይ በክርስቶስ መሆን ወይም በእምነት አንድ መሆን የሁለተኛይቱ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ በክርስቶስ መሆን ምንድነው? በክርስቶስ መሆን የሞራል ተሐድሶ ብቻ ሳይሆን የተሟላ ተሐድሶን መንፈሳዊ ለውጥን ጭምር እንደሚያመጣ ክፍሉ ያስገነዝበናል። ማለት አሮጌው የኃጢአትና የመለየትን ሕይወትን አልፏል በማለት ትላንትናን በማሳለፍ ከክርስቶስ ጋር አንድን አዲስን ሕይወት በመጀመር ክፍሉ እያስገነዘበን ይነግረናል። ክፍሉን አነበዋለሁ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይለናል። በተለያየ ስፍራ ሆናችሁ ይሄንን የእግዚአብሔር ቃል እውነት እየሰማችሁ ያላችሁ ክፍሉ እያለን ያለው ማንም የትኛውም ሰው ባሪያም ይሁን ጨዋ፣ የተማረም ይሁን ያልተማረ፣ የትኛውም ሰው ማንም ቢሆን በክርስቶስ መሆኑ አዲስ ፍጥረት ያደርገዋል በማለት ሐዋርያው በዚህ ክፍል ውስጥ ግንዛቤ ይሰጠናል። ስለዚህ የሞራል ተሐድሶ ብቻ ሳይሆን የተሟላ መንፈሳዊ ተሐድሶን ጭምር ያመጣል። ለምን? በክርስቶስ መሆን አሮጌውን ስለሚያሳልፍ። ክፍሉ እያለን ያለው አሮጌው ነገር አልፏል። አሮጌው ነገር ያለፈበት ምንድነው ካልን በክርስቶስ መሆን አሮጌውን ነገር ያሳልፋል።
ደግሞ ሁሉን አዲስ ያደርጋል በማለት በዚህ ክፍል ውስጥ የሞራል ተሐድሶ ብቻ ሳይሆን መንፈሳዊ ተሐድሶን ያመጣል በማለት ሐዋርያው ቅዱስ ጳውሎስ አጽንኦት በመስጠት ግንዛቤ እንድንጨምር ይጋብዘናል። ይሄ ብቻ አይደለም። ከዚህ ከአዲሱ ማንነትና ፍጥረት ጋር ተያይዞ ሰው በክርስቶስ ሲሆን በሕይወቱ የሚመጣውን ለውጥ መጽሐፍ ቅዱስ እንድናስተውል ይጋብዘናል። በገላትያ 6 ቁጥር 15 ላይ ሄደን የእግዚአብሔርን ቃል ክፍል ስናነብ በክርስቶስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና ይላል። ስለዚህ የእግዚአብሔር ቃል በግልጽ እየነገረን ያለው ምንድነው ካልን ሰው በክርስቶስ በማመን ከእግዚአብሔር ጋር ሲስማማ አዲስ ፍጥረት መሆኑ ብቻ ሳይሆን ይጠቅማልም በማለት መገረዝም ቢሆን አለመገረዝም ቢሆን አይጠቅሙም። የሚጠቅመው በክርስቶስ አዲስ ፍጥረት መሆን ይጠቅማል በማለት የእግዚአብሔር ቃል ክፍል ያጠነክርልናል። ምን ማለት ነው? ምን ማለት ነው? ምክንያቱም ይሄ አዲሱ ማንነት ለእውነትና ለቅድስና የሚሆነውን በክርስቶስ ማመናችንን ተከትሎ አዲሱ ሰውን የምንለብስበት እውነት ስለሆነ ነው። ምክንያቱም መጽሐፍ ቅዱስ እሱን በሥነ ሥርዓት ስለሚነግረን። ስለዚህ ለአዲሱ ሰውነት ማንነት የሚመጥን የሕይወት ምላሽ እየመለስን እንድንመላለስ በመጀመሪያ የሚቀድመው ምንድነው ካልን አሮጌውን ነገር የሚያሳልፍ አዲሱን ነገር እንድንቀበል የሚያደርገው ምንድነው ካልን በክርስቶስ መሆን ነው። በክርስቶስ መሆን ማለት በክርስቶስ የመጣውን የእግዚአብሔርን ዘላለማዊ ምክርና አጀንዳ መስማማት ነው። ምክንያቱም በክርስቶስ መሆን አዲስ ፍጥረት ስለሚያደርግ አሮጌውን ስለሚያሳልፍ ይህንን የእግዚአብሔር ቃል አጠንክሮ ይገልጽልናል። ስለዚህ የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችኋል ነው የሚለው ሐዋርያው ቅዱስ ጳውሎስ በቆላስይስ 3 ቁጥር 10 ላይ የተፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችኋል። ስለዚህ አዲሱ በክርስቶስ ኢየሱስ በማመን በሕይወታችን የሚመጣውን ለውጥ በሚመለከት ለእውነት፣ ለጽድቅ፣ ለቅድስና እና ደግሞም እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው እንድንለብስ በክርስቶስ ኢየሱስ መሆናችን ይጠቅማል በማለት ሐዋርያው ቅዱስ ጳውሎስ ያስገነዝበናል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም። ስለዚህ አዲስ ፍጥረት ለመሆን በክርስቶስ መሆን እንደሚገባን ሐዋርያው ቅዱስ ጳውሎስ ይነግረናል። አዲስ ፍጥረት ስንሆን የትላንትናውን ማንነት፣ አሮጌውን ማንነት፣ አዳማዊ ማንነትን የሚያስወግድበትን የእግዚአብሔርን ጸጋ የምንቀበልበት መንገድ በክርስቶስ ኢየሱስ ማመንና መሆኑን ቃሉ አጽንኦት በመስጠት ይነግረናል። ስለዚህ በእምነት አንድ መሆን፣ በክርስቶስ መሆን የሚለውን የሞራል ተሐድሶ ብቻ ሳይሆን የተሟላ መንፈሳዊ ተሐድሶን ከማምጣትን ባሻገር አሮጌው የኃጢአትንና የመለያየትን ሕይወት ያሳልፈዋል። ከዛ ባሻገር ከክርስቶስ ጋር አንድን አዲስ ሕይወት እንድንጀምር የሚያደርግ ውሳኔ መሆኑን ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለውን እውነት ሐዋርያው ለቆሮንቶስ አማኞች ያስተላልፋል። ዛሬም ዘመን ተሻግሮ ይሄ የቃሉ እውነት ይህንን እውነት ለምትሰሙ በተለያየ ስፍራ ሆናችሁ እድል ላገኛችሁ ሁሉ በክርስቶስ ኢየሱስ መሆን አዲስ ፍጥረት ያደርጋል። ሰው ኢየሱስን ሲያምን አዲስ ፍጥረት ይሆናል።
18ንና 19ን ስናይ መለኮታዊ ተነሳሽነት ወይም በእርቅ ማዕድ ያለውን እውነት እንድንገነዘብ ሐዋርያው ይነግረናል። አነበዋለሁ። ቁጥር 18 ላይ ነገር ግን የሆነ ሁሉ ይላል በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ ይለናል ቃሉ። እንግዲህ በዚህ ክፍል ውስጥ ማስታረቅ የሰው ጥረት ሳይሆን መለኮታዊ ሥራ መሆኑን እንገነዘባለን። የማስታረቅ ጉዳይ ሰው ከእግዚአብሔር ጋር ተጣልቶ ኃጢአት ምክንያት ሆኖ በሰውና በእግዚአብሔር መካከል አራርቆ የነበረውን የኃጢአት ግድግዳ የማስታረቅን ተግባር በሚመለከት መለኮታዊ ተነሳሽነት በእርቅ ማዕድ ያለውን እውነት ከማስተዋላችንን ባሻገር ማስታረቅ የሰው ጥረት ሳይሆን መለኮታዊ ሥራ መሆኑን በዚህ ክፍል ውስጥ እንገነዘባለን። እግዚአብሔር በኃጢአት የተፈጠረውን ክፍተት በሚመለከት በማስተካከል በኢየሱስ ክርስቶስ በኩል ዓለሙን ከራሱ ጋር በማስታረቅ ቀዳሚውን ስፍራ ጭምር እንደያዘ በዚህ ክፍል ውስጥ እንገነዘባለን። ስለዚህ ሰውና እግዚአብሔር በኃጢአት ምክንያት በአንዱ አዳም መተላለፍ ምክንያት ኃጢአት ወደ ዓለም ስለገባ ሰውና እግዚአብሔር በኃጢአት ምክንያት ተራርቀው ነበር። ስለዚህ እግዚአብሔር በኃጢአት የተፈጠረውን ክፍተት ሊያስተካክል በክርስቶስ ኢየሱስ በኩል ከራሱ ጋር በማስታረቅ በዚህ ስፍራ ውስጥ ምን እናስተውላለን ካልን የማስታረቅን ተግባር ቀዳሚውን ስፍራ ያዘው ራሱ እግዚአብሔር እንደሆነ እናስተውላለን። ስለዚህ በክርስቶስ ከራሱ ጋር ካስታረቀን እያለን ስለዚህ እግዚአብሔር ከሰው ጋር ሊታረቅ የተጠቀመበት መንገድ የትኛው ነው ካልን ቅዱሱ ቃል እየነገረን ያለው በክርስቶስ ኢየሱስ እግዚአብሔር ሰውን ከራሱ ጋር ካስታረቀ እያለን። ይሄ ብቻ አይደለም። በክፍሉ ምን እናስተውላለን ካልን የታረቁ ሰዎች ደግሞ የማስታረቅን አገልግሎት ከእግዚአብሔር እንደተቀበሉም ጭምር ይነግረናል ክፍሉ። የዛሬ 2018 ዓመት ገደማ በፊት ጌታ ኢየሱስ በቀራንዮ መስቀል ላይ ተሰቅሏል። ስለ ሰው ልጆች ኃጢአት ተላልፎ ኢየሱስ በቀራንዮ መስቀል ላይ እርግማናችንን ይዞ ሲወጣ እንግዲህ እግዚአብሔር ዓለሙን ከራሱ ጋር ያስታርቅ ነበረ ይለናል። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ሲያስታርቅ በደላቸውንም ጭምር አይቆጥርባቸውም ነበር በማለት ክፍሉ ያስገነዝበናል። እና በእኛም የማስታረቅን ቃል አኖረ በማለት ሐዋርያው ቅዱስ ጳውሎስ በዚህ ክፍሉ ውስጥ እንግዲህ ታረቁ በማለት የክርስቶስ መልእክተኞችና ደግሞም የማስታረቅን ቃል እንደተቀበለ አገልጋይ ከክርስቶስ ጋር ታረቁ የሚል አዋጅ አለን በማለት በዚህ ክፍሉ ውስጥ የማስታረቅን ቃል ደግሞም በታረቁ ሰዎች ሕይወት ውስጥ እንዳስቀመጠ ክፍሉ ያስገነዝበናል። ስለዚህ አጠቃላይ የክፍሉን ይዘት 18ንና 19ን ስናይ መለኮታዊ ተነሳሽነት ማስታረቅ የሰው ጥረት ሳይሆን መለኮታዊ ሥራ መሆኑን በኃጢአት የተበላሸውን ማንነት የተፈጠረውን ክፍተት ከሰው ጋር ያለውን በሚመለከት እግዚአብሔር በማስተካከል በክርስቶስ ውስጥ ሆኖ ዓለሙን ከራሱ ጋር እንዳስታረቀ ደግሞም በማስታረቅ ጉዳይ ቀዳሚውን ስፍራ ራሱ እግዚአብሔር እንደያዘ ክፍሉ ያስገነዝበናል።
አሁንም በዚሁ ክፍል ውስጥ 18ንና እስከ ቁጥር 20 ድረስ ባለው የእግዚአብሔር ቃል ክፍል ውስጥ ስናይ በዚህ ክፍል ውስጥ አንድ እውነት እናስተውላለን። አማኞች የማስታረቅ አገልግሎት እና ደግሞም ተልእኮ እንደተሰጣቸው ጭምር እናስተውላለን። ወይም ደግሞ የማስታረቅ ሚኒስቴር ክርስቲያኖች የክርስቶስ አምባሳደር እንደመሆናቸው ሌሎች ከእግዚአብሔር ጋር እንዲታረቁ እንዲለምኑ በዚህ ክፍል ውስጥ ሲበረታቱ እናያለን። አዎ በክርስቶስ ኢየሱስ በማመን ክርስቲያኖች ከእግዚአብሔር ጋር ታርቀዋልና ደግሞም ሌሎች እንዲታረቁና እንዲለምኑ በዚህ ክፍል ውስጥ ሲበረታቱ ደግሞም የክርስቶስ አምባሳደር ሆነው ሲሰማሩ ክፍሉ ከእግዚአብሔር ጋር ኢየሱስን በማመን ለታረቁ አማኞች የተሰጠውን የሥራ ድርሻና ኃላፊነት አምባሳደርነት ጭምር በዚህ ክፍል ውስጥ እንድናስተውል ይጋብዘናል። እንዲህ ተብሎ ተጽፏል። አሁን እግዚአብሔር ዓለሙን ከራሱ ጋር በክርስቶስ ሆኖ ካስታረቀ በደላቸውን እንደማይቆጥርባቸው ከተናገረ በኋላ በእኛም የማስታረቅን ቃል አኖረ ይላል። ቁጥር 20 ላይ እንግዲህ እግዚአብሔር በእኛ እንደሚማልድ ይላል። እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ይህንን የእግዚአብሔር ቃል ድምፅ የምትሰሙ በተለያየ ስፍራ ሆናችሁ እድሉን ላገኛችሁ ለእናንተ መልእክት አለኝ። የክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን እንለምናለን። በሰውና በእግዚአብሔር መካከል ያለው የኃጢአት ግድግዳ ሊፈርስ የሚችለው እግዚአብሔር ያዘጋጀውን የዘላለም መስዋዕት ጌታ ኢየሱስ እንደሆነ በማመንና በመቀበል ሰው ከእግዚአብሔር ጋር ሊታረቅ ይችላል በማለት ስለዚህ እውነት ምስክሮች ሆነን የዚህ እውነት አዋጅ ቃል ነጋሪዎች ሆነን ቅዱሱ ቃል የሚናገረውን ዛሬም ባገኘነው እድልና አጋጣሚ የኢየሱስ አምባሳደርና መልእክተኞች እንደመሆናችን መጠን አዋጅ አለን። የሚሰማ ሁሉ ሰው እግዚአብሔር ካዘጋጀው ከዘላለም መስዋዕት ጋር ስለ ኃጢአት ተላልፎ በተሰጠው በኢየሱስ በማመን ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ መልእክተኞች ነን። ኢየሱስን በማመን ከሚመጣው ቁጣ ለማምለጥ ኃጢአተኛውን ዓለም ከሚቀጣው የእግዚአብሔር በቀል ቀን ለመትረፍ ሰው ኢየሱስ እግዚአብሔር ያዘጋጀው የዘላለም መስዋዕት ነው ብሎ ስለ እርሱ ኃጢአት ስለ ኃጢአት የተላልፏል ብሎ የሚቀበል የሰው ዘር ሁሉ ሊመጣ ካለው ከእግዚአብሔር ቁጣ እንደሚያመልጥ ስለ ክርስቶስ መልእክተኞች ሆነን ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን እያለ ነው። እግዚአብሔር በእኛ እንደሚማልድ እኛ ስለ ክርስቶስ መልእክተኞች ነን። ለምን? ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። የምትሰሙ ሁሉ ከእግዚአብሔር ጋር ትታረቁ ዘንድ ዛሬም እንለምናለን። ሞት እንዳያገኛችሁ፣ አራጁ እንዳያገኛችሁ፣ ከተፈረደበት የጥፋት ኃይል ከሆነው ከወደቀው የቀደመው እባብና ዘንዶ ጋር ወደ ዘላለም ጥፋት እንዳትጨመሩ እግዚአብሔር ካዘጋጀው መስዋዕት ጋር በመስማማት ስለ ክርስቶስ መልእክተኞች የሆንን እኛ ከእግዚአብሔር ጋር ታረቁ ብለን ዛሬም እንለምናለን። እግዚአብሔር አምላክ የልባችሁን በር ከፍታችሁ እግዚአብሔር ከላከው ወደዚህ ዓለም ከሰደደው ከኢየሱስ ክርስቶስ ጋር ደግሞም ፍቅሩን ከገለጠበት የፍቅር ጥግና ዳርቻ የሆነውን ኢየሱስን አሜን ብላችሁ ተቀብላችሁ ከእግዚአብሔር ጋር ትታረቁ ዘንድ እግዚአብሔር በያላችሁበት ይህንን እውነት ለምትሰሙ ደግሞም ላልታረቃችሁ ጸጋውና ምሕረቱ በምልአት ይብዛላችሁ ማለትን እወዳለሁ። ስለዚህ ከእግዚአብሔር ጋር ታረቁ። ከእግዚአብሔር ጋር የሚያስታርቀው እውነት ደግሞ ምንድን ነው ከተባለ ኢየሱስ ስለ ኃጢአታችን ሞቷል። የእግዚአብሔር ልጅ ኢየሱስ ስለ በደላችን ተላልፎ ተሰጥቷል። ኢየሱስ እሱ የእግዚአብሔር ልጅ
ስለ ዓለሙ ሁሉ ኃጢአት እግዚአብሔር አሳልፎ የሰጠው የእግዚአብሔር መስዋዕት የፋሲጋው በግ ለኃጢአታችን የታረደ የቀረበው ፍሪዳ መሆኑን የሚያምኑና የሚቀበሉ ሁሉ እግዚአብሔር ጋር ይታረቁ ዘንድ እንዳላቸው ቅዱሱ ቃል ይናገራል። ወገኖቼ የዚህ እውነት መልእክተኞች ስለሆንን ዛሬም ይሄንን እውነት እንናገራለን። ዛሬም ይሄንን እውነት እንሰብካለን። ለዚህም እውነት አምባሳደሮች እንደመሆናችን መጠን ከእግዚአብሔር ጋር እንዲታረቁ መልእክተኞች የመሆናችንን ያክል ይሄንን እውነት ለሚሰሙ ጆሮዎች ሁሉ ይዘን እንቀርባለን። ሌላውና የመጨረሻው ቁጥር 21 ላይ ያለው ነው። ታላቁ ልውውጥ። በዚህ ክፍል ውስጥ ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ማለት ሐዋርያው ቅዱስ ጳውሎስ ታላቁን ልውውጥ በዚህ ክፍል ውስጥ ይነግረናል። ጌታ ኢየሱስ በእንጨት መስቀል ላይ ተሰቅሎ ቀራንዮ አደባባይ ላይ እርቃኑን ሲሰቀል ኃጢአታችንን ተሸክሞ እርግማናችንን ይዞ እንጨት መስቀል ላይ ወጥቷልና ሐዋርያው እያስገነዘበን እየነገረን ያለው ምንድነው ካልን ታላቁ ልውውጥ እንደሆነ ይነግረናል። ጌታ ኢየሱስ ኃጢአት የማያውቀው አማኞች የእግዚአብሔር ጽድቅ እንዲቀበሉ በመፍቀድ ለሰው ልጆች ኃጢአት እንደሆነ ወይም ደግሞ የኃጢአት መባ ምትክ ሆኖ ተላልፎ እንደተሰጠ ያስገነዝበናል። ምክንያቱም ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ነው እያለ ያለው። ይህም ክርስቶስ ኃጢአታችንን ወስዶ የጽድቅ አቋሙን የሚሰጥበትን ታላቁን ልውውጥ ወይም ኢምፑሌሽን የሚባለውን ተግባር እንደተፈጸመ ይሄ ክፍል ይነግረናል። በዚህ ክፍል ውስጥ አውዳዊ ግንዛቤ እንዴት እንውሰካልን? ጳውሎስ በቆሮንቶስ ሐሰተኛ አስተማሪዎች ላይ ሐዋርያዊ አገልግሎቱ የሰጠውን የመከላከያ ክፍል አነሳሱን ጭምር ስናይ ይሄንን ማዕከል አድርጎ ምንድነው እየተናገረ ያለው ካልን የክርስቶስ ፍቅር ነው በማለት ይነግረናል። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሐሰተኛ አስተማሪዎች ሐዋርያዊ አገልግሎቱን የሰጠውን የመከላከያ ክፍል አነሳሱ የክርስቶስ ፍቅር ነው በማለት ይከራከራል። ይህም ከግል ጥቅሙ ይልቅ የማስታረቅ መልእክትን እንዲሰብክ ሲያስገድደውም ጭምር እናያለን። ትክክለኛው አገልግሎት ምንድነው ካልን ከእግዚአብሔር እንደሆነና ደግሞም በመስቀሉ ሥራ ላይ ያተኮረ መሆኑን አንቀጹ አበክሮ በመግለጽ ሐዋርያው ቅዱስ ጳውሎስ በዚህ ክፍል ውስጥ ለቆሮንቶስ አማኞች መስቀሉን ማዕከል ያደረገ መልእክት ይነግራቸዋል። የሆነ ሆኖ በዚህ ክፍል ውስጥ ታላቁን ልውውጥ በሚመለከት ሐዋርያው እያስገነዘበን ነው። ኃጢአት የማያውቀው ኢየሱስ አማኞች የእግዚአብሔር ጽድቅ ሆነው እንዲቆጠሩ ኃጢአት የማያውቀውን ስለ ኃጢአት መባ አድርጎ እግዚአብሔር መስዋዕት አድርጎ አሳልፎ እንደሰጠው ሐዋርያው ይሄንን ትልቁን የመስቀሉን ሥራ የእግዚአብሔር ዘላለማዊ ምክርን ለቆሮንቶስ አማኞች እየነገራቸው ነው። ምን እያለ ነው? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን እያላቸው። በማ በኢየሱስ ሆነን። ሰው በክርስቶስ ሲሆን የእግዚአብሔር ጽድቅ ይሆናል። ምክንያቱም ሰው በክርስቶስ ሲያምን፣ ሰው እግዚአብሔር ለላከው መድኃኒት ሲሸነፍ፣ ሰው ከእግዚአብሔር ምክር ጋር ሲስማማ እግዚአብሔር በክርስቶስ ያለውን ጽድቅ እንደሚቆጥርለት ክፍሉ ይናገራል። ለዚህ ነው እኛ በእርሱ ሆነን
የእግዚአብሔር ጽድቅ እንሆን ዘንድ ይላል። ኃጢአት ያላወቀውን ነውር የሌለበትን በደል የሌለበትን ጌታ ኢየሱስ በእርሱ መሆናችን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ኢየሱስን ስለኛ ኃጢአት አደረገው በማለት ሐዋርያው ቅዱስ ጳውሎስ ለቆሮንቶስ አማኞች ይነግራቸዋል። ወገኖቼ ዛሬም ከዚህ ታላቁ ልውውጥ ጋር እንዳትተላለፉ በያላችሁበት በተለያየ ስፍራ ሆናችሁ ይህንን የእግዚአብሔር ቃል ድምፅ ልትሰሙ እድል ላገኛችሁ ኃጢአት የማያውቀው ኢየሱስ ስለኛ ኃጢአት ሆኗል። በደል የሌለበት ኢየሱስ በደላችንን ተሸክሞ እግዚአብሔር እሱን አሳልፎ ሰጥቶ እኛም በሱ ቀይሯል። ስለዚህ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ኢየሱስን ስለኛ ኃጢአት አድርጎታልና ወገኖቼ ከዚህ እውነት ጋር ባለመተላለፍ የእግዚአብሔርን ጽድቅ ትቀበሉ ዘንድ በጌታ በኢየሱስ ክርስቶስ በማመን ደግሞም እግዚአብሔር ጽድቅ ይቆጥርልን ዘንድ ከእግዚአብሔር ጋር እግዚአብሔር ከላከው ጋር ከዚህ እውነት ጋር እንድንስማማ በያላችሁበት የጌታ ጸጋ ይብዛላችሁ። ወገኖቼ ጌታ ኢየሱስ በእንጨት መስቀል ላይ ተላልፎ ስለ ኃጢአታችን ሞቶልናል። የሞተው ኢየሱስ ስለኛም ደግሞ በትንሣኤ በመነሳት ጽድቃችንን አረጋግጧል። ወገኖቼ ኢየሱስ ተነስቷል። የተነሳው ኢየሱስ እንደ ማንኛውም ሰው ሞቶ አልቀረም። ኢየሱስ በመነሳት የኛን ጽድቅ አረጋግጧል። ከክርስቶስ ኢየሱስ ጋር በማመን ደግሞም አብራችሁ በመሞት እግዚአብሔር ካስነሳው ጋር አብራችሁ ደግሞ ትነሱ ዘንድ ኃጢአት ያላወቀውን ኢየሱስን ስለኛ ኃጢአት እንዳደረገው በማመን የእግዚአብሔርን ጽድቅ ትቀበሉ ዘንድ እግዚአብሔር ጸጋውን በያላችሁበት ያብዛላችሁ። ጸጋና ሰላም በያላችሁበት ይብዛላችሁ። አሜን።